እንግዲህ እዚህ መሬት ላይ የቤተክርስቲያን ዳግም ሲጸዳና ሲገኝ መሬት ላይ የተገኘው ካርታ የዘመናትን ጭቅጭቅ የፈታ ሆኗል። ቸርቹንና እንዲሁም የቆመ ደግሞ የእባብ ምልክት ያለበት ማስታወሻ አለ። እሱንም እናያለን። ይሄ ከፊት የምታዩት በሙሉ ከመንገዱ ባሻገር ወደዛ በሙሉ የፊሊስጤም ነው ማለት ነው። ፕሬዚደንት ቭላዲሚር ፑቲንም እዚህ በ2012 ነው ፑቲን ይህን እዚህ ቦታ መጥቶ የተጠመቀ። በጣም የጓጓሁት እውነት ለመናገር እንግዲህ ከኋላችን የምታዩት መጽሐፍ ቅዱስ ላይ የምታውቋት ኢያሪኮ ከተማ ነች። በዚህ ቦታ የምንመለከተው ኢየሱስ ክርስቶስ የተጠመቀበትን ስፍራ ነው። በትክክል ጌታ የተጠመቀበት ቦታ ይሄ ነው። መጠመቂያ ልብስ መግዛት አለብን። ልብስ ያስፈልገናል። ለዘመናት ስመኛው የኖርኩት ነገር ሊሆን ልጠመቅ ነው። ልብሳችንን እንግዲህ ቀይረናል። አሁን ወደ ወንዙ ሄደን ልንጠመቅ ነው ማለት ነው። ተጠመቅኩኝ። መቼም ከልጅነታችሁ ጀምሮ ስትሰሙት፣ ስታዩት፣ ስታስቡት የነበረው ቦታ ላይ ከዓመታት በኋላ ያ ቦታ በአካል ተገኝታችሁ ማየትን የመሰለ ምንም ነገር የለም። ዛሬ እንግዲህ ከልጅነቴ ጀምሮ ስሰማው የኖርኩትን ሳልመው የኖርኩትን ቦታ በአካል የማይበት በጣም አስገራሚ ቀን ላይ ነው የተገናኘ ነው። መልካም የትንሣኤ በዓል እንዲሆንላችሁ ተመኘሁ። እንኳን አደረሳችሁ ለዩቲዩብ ቻናል ቤተሰቦች በሙሉ፣ የክርስትና እምነት ተከታዮች በሙሉ። ያለሁት ደግሞ ዛሬ በመካከለኛው ምስራቋ ሀገር ጆርዳን ነው። በጆርዳን ዋና ከተማ አማን ነው የምገኘው፣ ወይም በአማርኛው ዮርዳኖስ እንላታለን ይችን ሀገር። በጆርዳን አማን ደግሞ ከልጅነት ጀምሮ ሳልመው የነበረው ነገር የሚሳካበት ሀገር ላይ ነው የምገኘው ማለት ነው። ይኸውም እንግዲህ እንደምታውቁት እንግዲህ የክርስትና እምነት ተከታይ የሆናችሁ የዩቲዩብ ቻናል ቤተሰቦች በሙሉ እኔ ሳድግ ጀምሮ ሰንበት ትምህርት ቤት ውስጥ ነው ያደግኩት። በተለይ ደግሞ መጽሐፍ ቅዱስን ከልጅነቱ ጀምሮ እንዳየ አንድ ታዳጊ ልጅ ለረጅም ዘመናት ስለዚህ ወንዝ ሲሰማ ቆይቷል። እንግዲህ ጊዜው ደርሶ ደግሞ ከዓመታት በኋላ በአካል ራሴው ይህንን ወንዝ ላየው፣ እዚያ ወንዝ ላይ ልጠመቅ መጥቻለሁ። ዮርዳኖስ ወንዝ። ሁላችሁም ይህንን ማሳካት ለምትፈልጉ የክርስትና እምነት ተከታይ እህት ወንድሞቼ በመላው ዓለም የምትገኙ ሀሳባችሁ ተሳክቶ ይህንን በመጽሐፍ ቅዱስ የምታውቁትን ዮርዳኖስ ወንዝ በአካል ተገኝታችሁ እንድትጎበኙ ግብዣዬ ነው፣ እንደ ሁልጊዜው ማለት ነው። መልካም ምኞቴንም እንዲሁ ገልጽላችኋለሁ። ከዮርዳኖስ ዋና ከተማ አማን በ1 ሰዓት ከ10 ገደማ ይርቃል በመኪና። ነገር ግን ጉዟችን ቀጥታ ወደ ወንዙ ሆኖ መጠመቅ አይደለም። ቀጥታ ወደ መጀመሪያ ማዴባ ወደምትባል ከተማ ነው የምንሄደው። ማዴባ ላይ ደግሞ ብዙ የምናያቸው አስገራሚ ነገሮች አሉ። የግሪክ ኦርቶዶክስ ቤተክርስቲያን አለ። እዛ ቤተክርስቲያን ውስጥ ያለ አንድ በጣም አስገራሚ ነገር አለ። የዘመናት ጥያቄን መልሷል የሚባል ነገር ማለት ነው። ምንድነው እዛ ቤተክርስቲያን ውስጥ ያለው? እናያለን። እሱንም ማዴባ የምትባለውን ከተማን እንጎበኝና ከዛ በኋላ ደግሞ ወደ ማውንት ኔቦ ነው የምንሄደው። ማውንት ኔቦ እንግዲህ የሙሴ ተራራ ነው። ቦታው ላይ ደርሰን በመጽሐፍ ቅዱስ የምታውቁትን ማውንት ኔቦ እንዲሁ አሳያችኋለሁ። ከዛ ፍጻሜያችን የሚሆነው እንግዲህ ያ አስገራሚ ወንዝ ነው። እንደዛ አይነት ወንዝ በዓለም ላይ የለም። በነገራችን ላይ ተአምር ተሰርቶበታል። ሀገራትን ለሁለት ከፍሏል። አሁን እንኳን በእስራኤል በፊሊስጤምና በጆርዳን የተለያዩ ድንበሮችን ያካልላል። ረጅም ርቀት ተጉዞ መጨረሻውን በሙት ባህር ላይ የሚያደርግ ብሉይን ወደ ሐዲስ ያሻገረ ብዙ ተአምራት የተሰራበት ጦርነትም የተቀሰቀሰበት ብዙ ነገር የሆነበት ነው የዮርዳኖስ ወንዝ። ስለዚህ ስለ ወንዙም በጣም አስገራሚ ነገሮች እያወራን መጽሐፍ ቅዱስ ላይ የተጠቀሱ ታሪኮችንም እየተነጋገርን በጣም ሰፊ ጉዞ ነው የሚሆነው። ልዩ የትንሣኤ በዓል ላይ እንገኛለን። በድጋሚ ለክርስትና እምነት ተከታይ እህት ወንድሞቼ እንኳን አደረሳችሁ አደረሰን። በዓሉ የሰላምና የጤና እንዲሆንላችሁ እመኛለሁ ማለት ነው። በቅርቡ እንግዲህ በዚህ ቻናል ወደ 2 ሚሊዮን እንገባለን። ስለዚህ ሰብስክራይብ በማድረግ የደወል ምልክቷን መጫናት ትዘንጉ። እያንዳንዱ ሀገር የሚሰሩት ቪዲዮዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን ይደርሳችኋል። እንግዲህ ለረጅም ዘመናት የምመኘውን የጉዞ ህልሜን ያሳካልኝ ዩቲዩብ ነው። ዩቲዩብን በመጀመር እናንተም ህልማችሁን ማሳካት ትችላላችሁ። ዩቲዩብ እንዴት ይከፈታል፣ እንዴት ይሰራል፣ የዩቲዩብ የቪዲዮ አይዲያ እንዴት ማምጣት ይቻላል፣ በዩቲዩብ ስንት ብር ይገኛል የሚሉትን ጨምሮ ስለ ዩቲዩብ ሁሉንም ሚስጥራት የያዘው የዩቲዩብ ሚስጥሮች መጽሐፌ አሁንም በገበያ ላይ ነው። በመላው ዓለም የምትገኙ የዩቲዩብ ቻናል ቤተሰቦች በሙሉ ከአማዞን ላይ አቤል ብርሃኑ ወይም የዩቲዩብ ሚስጥሮች ብላችሁ ብትጽፉ መጽሐፉን ታገኙታላችሁ። በ3 ቀናት አማዞን ደጃችሁ ላይ ዲሊቨር ያደርጋል ማለት ነው። ወይም ደግሞ ይህን ኪዋር ኮድ ስካን በማድረግ ልታገኙ ትችላላችሁ። ወይም እዚህ ቪዲዮ በኮመንት ላይ አንደኛ ላይ ፒን ተደርጓል የአማዞን ሊንኩ፣ በዛ መግባትና በቀላሉ መግዛት ትችላላችሁ። በሀገር ውስጥ ለምትገኙ የዩቲዩብ ቻናል ቤተሰቦች በሙሉ ደግሞ በ0949130000 ቴሌግራም ላይ ኦርደር ብታደርጉ ያላችሁበት ድረስ ይደርሳል ማለት ነው። እንግዲህ ቅድም እንደነገርኳችሁ ዮርዳኖስ አማን ከተማ ነው የሚገኘው። የጉዟችን መዳረሻ ዮርዳኖስ ወንዝ ላይ መጠመቅ ቢሆንም ነገር ግን በመሃል ማዴባንና ማውንት ኔቦን እየጎበኘ ጉዟችንን እንቀጥላለን ማለት ነው።
አሁን እንግዲህ ወደ ማዳባ ከተማ የምናደርገውን ጉዞ ጀምረን ለአንድ ሰዓት ያክል ከተጓዝን በኋላ አሁን ማዳባ የተባለችው ከተማ ደርሰናል። በጣም ብዙ ታሪክ ያላት፣ በጣም ብዙ አስገራሚ ነገር ያላት። ስለዚህ እንግዲህ ዮርዳኖስ ከመድረሳችን በፊት የመጀመሪያችን ዴስቲኔሽን እንደሆነ ነግሬያችኋለሁ። አሁን ደርሰናል። ከ5 ደቂቃ ጉዞ በኋላ ወደ ቤተክርስቲያን የምንሄደው እንዳልኳችሁ ለየት ያለ ታሪክ ያለው በጣም አስገራሚ በ4ኛው መቶ ክፍለ ዘመን እንደተሰራ የሚነገርለት የግሪክ ኦርቶዶክስ ቤተክርስቲያን አለ። እሱን ነው መጀመሪያ የምናየው የምንሳለመውና ውስጡ ያለውን ነገር ደግሞ የማሳያቸው። የሞዛይክ ከተማም ትባላለች ማዳባ። በጣም ብዙ ታሪክ ያላት ናት። አሁን ኦልሞስት ደርሰናል። በከተማ ውስጥ እየሄድን ያለ ነው። ከ5 ደቂቃ በኋላ ቤተክርስቲያኑ ጋር እንደርሳለን። ጉዟችን በጠዋት ስለሆነ እንደምታዩት ሁሉም ነገር ዝግ ነው። ገና አልተከፈተም። ሱቆቹም እንደምታዩቸው ሁሉም ሱቆች ዝግ ናቸው። ከተማው እንደምታዩት ነው። አሁን እንግዲህ የመጀመሪያ ጉብኝታችን ወደ ቤተክርስቲያን ስለሆነ ወደ ቤተክርስቲያኑ የሚወስደውን መንገድ ይዘናል። ይሄ መንገድ በጣም እንደሚጨናነቅ ነግሮኛል። ከሰዓት በኋላ በጣም ብዙ ሰዎች ወደ ገበያ ስለሚመጡ ማለት ነው። እንግዲህ በማዳባ ከተማ ጉብኝታችን ተጀምሯል። የመጀመሪያችን መዳረሻ ይኸው እዚህ ጋር እንደምታዩት ቅዱስ ጊዮርጊስ ቤተክርስቲያን ነው። በዚህ በማዳባ ከተማ ላይ የሚገኘው ማለት ነው። እንግዲህ ይሄ ቤተክርስቲያን የግሪክ ኦርቶዶክስ ቤተክርስቲያን ነው። እንደምታዩት ትምህርት ቤትም አለው። ይሄ ቤተክርስቲያን እንግዲህ የተገነባው በ4ኛው መቶ ክፍለ ዘመን ነው። በ4ኛው መቶ ክፍለ ዘመን ከተገነባ በኋላ ቤተክርስቲያኑ ብዙ ፈተናዎችን እንዳሳለፈና በኋላ ላይ እንዲጠፋ ነው የተደረገው። ቤተክርስቲያኑ እንዲጠፋ ከተደረገ ከዘመናት በኋላ ደግሞ እንዲሁ መልሶ ቤተክርስቲያኑ እንዲጸዳና እንዲገነባ ተደረገ። አሁን ያለውን መልክ በያዘ መልኩ እንዲጸዳ ተደረገ። ከተጸዳ በኋላ ለዘመናት ተዳፍኖ የነበረው የአካባቢውን ጂኦግራፊ የገለጠ አንድ ካርታ መሬት ላይ ተገኘ ማለት ነው። ያ ነው እንግዲህ ቤተክርስቲያኑን በጣም አነጋጋሪና አስገራሚ እንዲሆን ያደረገው። እስቲ ወደ ውስጥ መግባት ከተቻለ ገብተን ለመጎብኘት እንሞክር። ትኬት ቆረጥን ቤተክርስቲያኑን ለመጎብኘት። እንደምታዩት ጥንታዊው ቤተክርስቲያን እንግዲህ እንደምታዩት ይሄ ነው። እንዲጠፋ ከተደረገ በኋላ ከዘመናት በኋላ ተገኘ። ከዛ በኋላ መጠነኛ ማስተካከያ እንዲደረግለትና እንዲጠናከር ተደርጎ ታሪክን ያሳይ ተብሎ ተትቷል። እንግዲህ እዚህ መሬት ላይ ይህ ቤተክርስቲያን ዳግም ሲጸዳና ሲገኝ መሬት ላይ የተገኘው ካርታ የዘመናትን ጭቅጭቅ የፈታ ሆኗል። ይሄውም እንግዲህ የአካባቢው ጂኦግራፊ በጣም ያጨቃጭቃል። እዚህ ጋር የነበረው ቦታ ይሄ ነው፣ እከሌ ነበር የነበረው ቀድሞ ምናምን የሚሉ ነገሮች ስላሉ ያንን የሚፈታ በአጠቃላይ ኢየሩሳሌምን ጨምሮ ጆርዳንን ይዞ ሶሪያን ይዞ በአጠቃላይ ቀጠናው ላይ ያለውን ካርታ በግልጽ የሚያሳይ ጥንታዊ ካርታ ተገኘ ማለት ነው። እንደምታዩት ይሄ እንግዲህ በሞዛይክ የተሰራ ነው። ሞዛይክ እንግዲህ ሞዛይክ ስዕሎች ምናምን ከዚህ በፊትም የቅድስት ሥላሴ ቤተክርስቲያንን ስንጎበኝ ታስታውሳላችሁ። የሞዛይክ ጥበብ በጣም እጅግ አስገራሚ ጥበብ ነውና እንደምታዩት መሬቱ ላይ በዚያ ጊዜ በሞዛይክ በእያንዳንዷ ቁርጥራጮች ይህንን ካርታ ለመሳል ከ2 ሚሊዮን በላይ የሚሆን የሞዛይክ ቁርጥራጮች ናቸው ጥቅም ላይ የዋሉት ማለት ነው። እንደምታዩት እንዳይጎዳ ተደርጎ በአሸዋ ተከቦ ነው እንዲቀመጥ የተደረገው ማለት ነው። ታዩታላችሁ ሞዛይኩን እያንዳንዱን ካርታዎቹን፣ ስሙን፣ ቦታዎቹን እያንዳንዱ ተጠቅሶባቸዋል በዚያ ጊዜ ማለት ነው። ተመልከቱ። እንደ ዶም ነገር አለ። አሁን ቤተክርስቲያኑ ላይ እድሳት እየተካሄደ ነው። ለዛ አንደር ኮንስትራክሽን ነው ያለው። ለነሱም እዚህ ጋር በጽሁፍ አስቀምጠውታል። ማስተካከያ ወይም መጠነኛ እድሳት እያደረጉ ይገኛሉ። በነገራችን ላይ ራሷ ይሄ ቤተክርስቲያን የሚገኝባት የማዳባ ከተማ ራሱ ሲቲ ኦፍ ሞዛይክ ነው የምትባለው። በሞዛይክ አርት በጣም የታወቁ ናቸው በዓለም ላይ እና እስቲ ከቻለን እንግዲህ የሞዛይክ አርት የሚሰራበትን ቦታ ለመጎብኘት ሞክራለሁ ማለት ነው። ጥንታዊ ስዕሎች ምናምን ያሉበት ቤተክርስቲያን ነው። የዘመናት ነገርን ፈቷል የሚባለው ካርታ እንግዲህ ወለሉ ላይ የተገኘበት ቤተክርስቲያን ነው። እንግዲህ በነገራችን ላይ ወደ ማዳባ የሚመጡ ጎብኚዎች አብዛኞቹ የመጀመሪያው መዳረሻቸው ይሄ የቅዱስ ጊዮርጊስ ቤተክርስቲያን ነው። ሲቲ ኦፍ ማዳባም ስትመጡ ገና ወደ ሲቲ ኦፍ ማዳባ ስትገቡም ከገባችሁም በኋላ የቤተክርስቲያኑ ወዴት እንዳለ የሚጠቁሙ ሳይሆኖች በጣም ብዙ ናቸው። ያ ማለት እንግዲህ ምን ያህል ጥንታዊ እንደሆነና ምን ያህል ብዙ ታሪክ እንደያዘ አመላካች ነው ማለት ነው። ያው እዚህ አካባቢ እንግዲህ ቤተክርስቲያን እንደመሆኑ መጠን እዚሁ ፊት ለፊት ላይ የተለያዩ የሚሸጡ ነገሮችን አስቀምጠዋል። ቅዱሳን ስዕላቶች ምናምን መግዛት ትችላላችሁ። ሲቲ ኦፍ ማዳባ ይህንን ትመስላለች እንደምታዩት። አሁን እንግዲህ ቀደም ስለ ሞዛይክ ካርታቸው አውርተናል አይደለ? ስለ ማዳባ ከተማ። እዚህ እንግዲህ አሁን ማዳባ ከተማ ውስጥ ሞዛይክ የሚሰራበት ቦታ ላይ ነው ያለው። እንደምታዩት የሞዛይክ ጥበባቸው እጅግ በጣም የተራቀቀ ነው። በጣም የተራቀቀ። ይሄ ደግሞ ወርክሾፕ ነው የሚሰሩበት ቦታ ነገር ነው። ዋው በጣም ነው የሚያምሩት። ተመልከቷቸው። ቅዱሳን ስዕላት ምናምን በሞዛይክ እንዴት እንደሚስሏቸው። በቅድሚያ እንኳን ወደ ጆርዳን በሰላም መጣ። በመጀመሪያ የምናደርገው ንድፉን በተዘጋጀው ጨርቅ ላይ ማውጣት ነው። በመቀጠል የምናደርገው ደግሞ እዚህ ጋር እንደምትመለከተው ሙሉ በሙሉ ተፈጥሯዊ የሆኑ ድንጋዮችን ማዘጋጀት ነው።
ድንጋዮቹ ለተነደፈው ንድፍ አመቺ እንዲሆን የተለያየ ቅርጽ ወዳላቸው ትንንሽ መጠኖች ተቀይረው ይዘጋጃሉ። ስንቆርጥ እንደምትመለከተው በሁለቱ የድንጋይ ግልባጭ ሁለት አይነት ፊኒሺንግ የሚኖረው ሲሆን አንደኛው ለስላሳ ገጽ ሲሆን ሌላኛው ደግሞ ሻካራ ገጹ ነው። ከዚህ በመቀጠል ስናጣብቀው ለስላሳ ገጹ ወደ ታች ሆኖ በግሉ ሲጣበቅ ሻካራ ገጹ ደግሞ ወደ ላይ ይሆናል ማለት ነው። የዲዛይኑ መጨረሻ የሚሆነው ጀርባው ነው ማለት ነው። እንደምታየው የምናጣብቀው ከላይ ነው። ፍሬሙን ይቆርጡታል። በመቀጠልም በነጩ ጨርቅ ላይ ባለው ንድፍ መሰረት በዚህ መልኩ ድንጋዮቹ ከተደረደሩ በኋላ ወደ ላይ ይገለበጣል ማለት ነው። ወደ ላይ ሲገለበጥ ሻካራ ገጹ ወደ ታች ሲሆን ለስላሳ ገጹ ደግሞ ወደ ላይ ይሆናል ማለት ነው። እዚህ ጋር እንደምትመለከተው ፊኒሺንጉ እንደዚህ ይሆናል። ድንጋዩ የሚመጣውም ከዚሁ ከጆርዳን አካባቢ ከተለያዩ አካባቢዎች ነው የሚመጣው። ወርክሾፓቸውን እንግዲህ አሳዩኝ የተወሰነ። ከዛ በኋላ ወደ መስሪያውን ክፍል ምናምን ማየት ትችላላችሁ። ከዛ ውጭ ግን የሚሸጡበትን ዲስፕሌዩን ምናምን ግን ማየት አይቻልም። ግን በጣም የሚያምሩ የሞዛይክ ስራዎች ነው የምታዩት። በጣም ነው የሚደንቀው። እጅግ በጣም የተዋበ ነው። እንግዲህ አሁን ማዳባ ከተማ ጉብኝታችንን ጨርሰን ከማዳባ ከተማ እንወጣለን የማይባል ምክንያቱም 10 ኪሎ ሜትር ብቻ ነች። በጣም 8-10 ኪሎ ሜትር ርቀት ላይ እንግዲህ ወደ ማውንት ናባው ወይም ደግሞ ወደ ማውንት ኔቦ ወይም ደግሞ በአማርኛው ናባው ተራራ ነው የምንጓዘው ማለት ነው። ወደ ሙሴ ተራራ። እንግዲህ የናቦ ተራራ ብዙዎቻችሁ ታውቁታላችሁ፣ ወይም በእንግሊዝኛው ማውንት ኔቦን ብዙዎቻችሁ ታውቁታላችሁ። ለማታውቁት ግን እዛው ተራራ ላይ ሆኜ ነግራችኋለሁ፣ አስታውሳችኋለሁ ለረሳችሁትም። ስለዚህ አሁን ወደ ማውንት ኔቦ ነው እየተጓዝን ያለ ነው። ከዚች ከማዳባ ከተማ ብዙም ሩቅ አይደለም፣ እዚሁ አቅራቢያ ነው እየተጓዝን ነው። እንግዲህ መጀመሪያ ማውንት ኔቦን ከመጎብኘታችን በፊት ወይም ደግሞ የናቦ ተራራን ከመጎብኘታችን በፊት ስለ ናቦ ተራራ መጽሐፍ ቅዱስ ምንድን ነው የተናገረው የሚለውን ላሳያችሁ። እንግዲህ ይህ ተራራ ለየት የሚያደርገው የሙሴ ተራራ የተባለው ሙሴ እንግዲህ እስራኤላውያንን ከግብጽ ባርነት ካወጣና እየመራ ከመጣ በኋላ የመጨረሻ ጉዞ የተገታው እዚህ ቦታ ላይ ነው። እንደምታውቁት እንግዲህ እሱ ወደ ተስፋይቱ ምድር አልገባም። እንደማይገባም እግዚአብሔር ነግሮት በዚህ ቦታ ላይ እንደሚሆን አድርጎታል። የሙሴ እረፍቱም እዚህ ቦታ ላይ ነው የሚባለው። ያው ሙሴ የቱ ጋር እንዳረፈ የቱ ጋር እንደተቀበረ ግልጽ አይደለም፣ ወይም በመጽሐፍ ቅዱስ አልተጠቀሰም። ስለዚህ አርፏል የሚባለው እዚህ ቦታ ነው። ምክንያቱም ታሪኩ የሚያበቃው የሙሴ ታሪክ እዚህ ተራራ ላይ ነው ማለት ነው። በተለይ ደግሞ ሙሴ እንዴት የመጨረሻውን ጊዜ እዚህ እንዳደረገና ከዚህ በኋላ እንደማይጓዝ እግዚአብሔር የነገረበት ክፍል ኦሪት ዘዳግም ምዕራፍ 34 ከቁጥር 1 ጀምሮ ነው። እንዲህ በማለት ተጽፏል። ሙሴም ከሞዓብ ሜዳ በኢያሪኮ ፊት ለፊት ወዳለው ወደ ናባው ተራራ ወደ ፈስጋራስ ወጣ። እግዚአብሔርም እስከ ዳን ድረስ ያለውን የገለአድን ምድር የንፍታሌምንም ምድር ሁሉ የኤፍሬምንና የምናሴንም ምድር እስከ ምዕራብም ባህር ድረስ ያለውን የይሁዳን ምድር ሁሉ ደቡብንም እስከ ዞአር ድረስ ያለውን የዘንባባ ዛፎች ያሉበትን ከተማ የኢያሪኮ ሸለቆን ሜዳንም አሳየው። እግዚአብሔርም ለዘርህ ሰጣታለሁ ብዬ ለአብርሃምና ለይስሐቅ ለያዕቆብም የማልሁላቸው ምድር ይህች ናት፣ በዓይንህ እንድታያት አደረግኩ፣ ነገር ግን ወደዚያች አትሻገርም አለው። የእግዚአብሔር ባሪያ ሙሴም እንደ እግዚአብሔር ቃል በዚያው በሞዓብ ምድር ሞተ። በቤተ ፌጎርም ፊት ለፊት በሞዓብ ምድር በሸለቆው ውስጥ ተቀበረ። እስከ ዛሬም ድረስ መቃብሩን ማንም አላወቀው። ሙሴም በሞተ ጊዜ ዕድሜው 120 ዓመት ነበረ። ዓይኑ አልፈዘዘም፣ ጉልበቱም አልደነዘዘም። የእስራኤል ልጆች በሞዓብ ሜዳ 30 ቀን ለሙሴ ያለቀሱለት። ለሙሴም ያለቀሱለት የለቅሶ ወራት ተፈጸመ። ሙሴም እጆቹን ስለጫነበት የኔዌ ልጅ ኢያሱ የጥበብን መንፈስ ተሞላ። የእስራኤልም ልጆች ታዘዙለት፣ እግዚአብሔርም ሙሴን እንዳዘዘው አደረገ ሲል በዚህ አካባቢ ላይ የነበረው የሙሴ የመጨረሻ ሰዓታት ቆይተውንና እረፍቱም በዚሁ አካባቢ መሆኑን፣ ነገር ግን የት እንደተቀበረ መጽሐፍ ቅዱስም ላይ እንደተጻፈው ወዴት እንደኖረ መቃብሩ ዛሬ ድረስ አይታወቅም። ነገር ግን መጨረሻው እዚህ ተራራ ላይ ነው እንደሆነ ነው መጽሐፍ ቅዱስ የጻፈው። ስለዚህ ሙሴ ከመላው ዓለም በልዩነት የሚታሰብበት ተራራ ነው። በዚህ የካቶሊክ ቤተክርስቲያንም ተቀምጧል። እንዲሁም በዛ በኩልም ስትሄዱ ፊት ለፊት የፊሊስጤምን ምድር ታያላችሁ። አሻግራችሁ የተለያዩ ቦታዎችን ነው የምትመለከቱት። የፓለስታይንና የጆርዳን ድንበርን ጨምሮ ብዙ ቦታዎችን ነው የምትመለከቱት የምታዩት ማለት ነው። ስለዚህ አሁን እዚህ የተሰራው የካቶሊኮች ቤተክርስቲያን አለ፣ ለሙሴ ማስታወሻ በሚል የገነቡት ማለት ነው ቸርቹንና እንዲሁም የቆመ ደግሞ የእባብ ምልክት ያለበት ማስታወሻ አለ። እሱንም እናያለን። ከዛ በኋላ ተራራውን ጎብኝተን ደግሞ ጉዟችንን እንቀጥላለን ማለት ነው። ይሄ በጣም ትልቅ የምናየው ነገር ነው። ኔቦ ማውንቴን ወይም ደግሞ የናቦው ተራራ ሲል መጽሐፍ ቅዱስ
የሚጠራው የሙሴ ተራራ ላይ ደርሰናል ማለት ነው። መግቢያው እንደምታዩት ኢንትራንሱ እንደምታዩት ነው። ቲኬት እንቆርጣለን መሰለኝ። 3 የጆርዳን ዲናር ከፍላችሁ ይሄን መግቢያ ከቆረጣችሁ በኋላ እንግዲህ ይሄን በጣም የተዋበ ተራራ እንደዚህ ትወጡታላችሁ። ያው ተራራ መውጣት አይበለው፣ ምክንያቱም አብዛኛው በመኪና ነው የመጣ ነው። መኪናው በር ላይ ነው የቆመው። ስለዚህ ተራራውን የተወሰነ ብቻ ነው የምታዩት እስከ ማስታወሻው የሙሴ ማስታወሻ እስከቆመበትና ውስጥ እስካለው እንትን ማለት ነው። ከዛ በኋላ ቁልቁል ፊሊስጤምን ትመለከታላችሁ ማለት ነው። እንግዲህ እዚህ ተራራ ላይ እንደምታዩት ሙሴን ለማስታወስ ትልቅ ቤተክርስቲያን ተገንብቷል። እንደምታዩት በጣም የሚያምር ህንፃ ያለው ቤተክርስቲያን ነው። ያው ተራራማ እንደመሆኑ በጣም ነፋሻማ ነው። ነፋሱ በጣም ከባድ ነው። ያው እንግዲህ መተናል እንደምታዩት። ይህ እንግዲህ ሚሞሪያል ቸርች ኦፍ ሞሰስ ወይም ደግሞ የሙሴ ማስታወሻ ቤተክርስቲያን ነው የሚባለው። እንደምታዩት ውስጡ በጣም ነው የሚያምረው። በሞዛይክ ጥበብ የተሰራ በጣም ረጅም ጊዜ ነው የተሰራው። ከዛ በኋላ እንግዲህ በተለያየ ምክንያት ተጎድቶ ነበረ። ከዛ በኋላ ግን ከተገኘ በኋላ ሁሉን ነገር እንዲጸዳ ተደርጎ ወለሉ ላይ በሞዛይክ በጣም ብዙ የተሰሩ ነገሮች ስለተገኙ ሰው እንዳይረግጠው ላይ እንደዚህ በብረት ተደርጓል። አሁን ብረትና ወለል አለ በመሃል። ሞዛይኩ ግን እንዳይረገጥ እንደምታዩት መገደቢያ አድርገውለታል ማለት ነው። እዚህ ጋርም መስታወት ነው። እኛ ሞዛይኩን አንረግጠውም፣ በእርግጥ መስታወት ነው ይታያል ማለት ነው። በቃ ሞዛይክ ላይ ያላቸው ጥበብ በጣም የሚገርም ነው። የሚገራረም ስዕል ነበር። እንግዲህ ይሄ በጣም በጥንት ጊዜ ነው አስቡት። ሞዛይክ ዛሬ እንግዲህ በደንብ ይራቀቁበታል፣ ግን በዛ ጊዜ አስቡት ከረጅም ዓመታት በፊት ነው እንግዲህ ሞዛይክ እንዲያርገው መሳሉ ጽሁፎችን በመጽሐፍ በሞዛይክ እንደዚህ በጣም ታሪክ ያሻግሩ ነበረ በዚያ ጊዜ። ሁላችሁም እንደምታውቁት እንግዲህ ወደ ከነአን በነበረው የእስራኤላውያኑ ጉዞ ላይ በበረሃ ላይ እግዚአብሔር ተቆጥቶ እባብ ተነስቶ ሸኮናቸውን እያለ እየገደላቸው እንደነበረና በጣም ብዙ ህዝቦችም በእባቡ እየተነደፉ ህይወታቸው እንዳለፈ ተጽፏል። ታዲያ ከዚህ ጋር በተገናኘ እንግዲህ በስተመጨረሻ መፍትሄ ያለው ከእግዚአብሔር ነው ብለው እባክህን ሙሴ ጸልይልን ብለው ለሙሴ ይጠይቁታል። ሙሴም እንግዲህ በምድረ በዳ ወደ ተራራው ላይ ወጥቶ ከእግዚአብሔር ጋር እንደተነጋገረ ተጽፏል። እግዚአብሔርም የነሐስ እባብ ስራና ያንን የነሐስ እባብ በተራራ ላይ ስቀለው፣ ያንን በተራራ ላይ የተሰቀለውን እባብ እንግዲህ በተራራው ላይ የሚችሉ ወጥተው ሲነኩ፣ እንዲሁም ደግሞ የማይችሉ ደግሞ በብረቱን ስትመታው ወይም ነሐሱን ሲመታ ድምጹን እየሰሙ ባሉበት ሆነው ይፈወሱ ሲሉ እርቅ አወረደ ማለት ነው። ዛሬ እንግዲህ በኦርቶዶክስ አብያተ ክርስቲያናት በተለይም ደግሞ ጳጳሳትን በሚይዙት በትረ ሙሴ በሚባለው ላይ ይገኛል ይህ የመዳን ምልክት በኦሪቱ ማለት ነው። እንግዲህ ይህንን የመዳን የኦሪቱ ምልክት በሐዲስ ኪዳን የዮሐንስ ወንጌልም ላይ ተጠቅሷል ማለት ነው። በሐዲስ ኪዳን ላይ ይህንኑ ታሪክ ደግሞ ሲያረጋግጠው በብሉይ ኪዳን የነበረውን ታሪክ ማለት ነው። በዮሐንስ ወንጌል ምዕራፍ 3 ቁጥር 14 እስከ 15 ላይ ስትመለከቱ ሙሴ በምድረ በዳ ያንን እባቡን እንደሰቀለ እንዲሁ ደግሞ ክርስቶስም ለመሰቀል እንደመጣ ክርስቶስም ቤዛ ለመሆን የመዳን ምክንያት ለመሆን እንደመጣ ያብራራልናል ማለት ነው። እንግዲህ በዚህ በሙሴ ተራራ ላይ ወይም በማውንት ናቦ ላይ እንግዲህ የምታዩት ይህ ማስታወሻ የቆመው ለዛ ነው ማለት ነው። ይሄ የነገርኳችሁም የመጽሐፍ ቅዱስ ጥቅስም እዚህ ጋር በአረብኛና በእንግሊዝኛ ቋንቋ ተቀምጧል። በዮሐንስ ወንጌል ምዕራፍ 3 ከቁጥር 14 እስከ 15 ማለት ነው። ይኸውና እንደምታዩት እዚህ ላይ በትልቁ ይሄ የመጽሐፍ ቅዱስ ትልቁ ክፍል እንዲታይ ተደርጎ ተቀምጧል ማለት ነው። በጣም የሚያስገርም ነው። ይህ እንግዲህ የምትመለከቱት እኔ በጆርዳን ሳይድ ነኝ። እንደነገርኳችሁ ጆርዳንና ፊሊስጤም በጣም ሰፊ የሆነ ቦርደር ካፈላሉ። እንደምታዩት ይሄ ከፊት ለፊት የምታዩት ከተማን ይዞ በሙሉ ይሄ ከፊት የምታዩት በሙሉ ከመንገዱ ባሻገር ወደዛ በሙሉ የፊሊስጤም ነው ማለት ነው። እንደምታዩት ፓለስታይን ወይም ፊሊስጤም ይህንን ትመስላለች ማለት ነው። ጆርዳንና ፊሊስጤም በሚዋሰኑበት ድንበር ላይ ተገኘን። በነገራችን ላይ ይሄ በሁለት ሀገራት ድንበር መካከል ሲገኝ ይህ 12ኛ ምናምን ድንበሬ ይመስለኛል ሳይ እና ፓለስታይንን እዚህ ሆናችሁ አሻግራችሁ መመልከት ትችላላችሁ። ንፋሱ በስመ አብ! ኧረ ንፋስ! ኧረ ንፋስ! ኧረ ንፋስ! በጣም ኃይለኛ ንፋስ ነው ያለው። እዚሁ እንግዲህ ተራራው ላይ የሚገኝ ሙዚየም ነው። እንደምታዩት የተራራው ቀደምት ምስሎች፣ ቀደምት ቦታዎች የሚታዩበት ነው። በነገራችን ላይ ተራራው ጎን ላይ ነው ሙት ባህር የሚባለው ያለው። ሙት ባህርን በቀጣይ በሌላ ቪዲዮ የማሳያችሁ ነው የሚሆን። እንግዲህ አካባቢው ላይ ሲፈለግ የተለያዩ የአርኪኦሎጂ ቅርሶች ቦታው ላይ የተገኙ ድንጋዮች እንደምታዩት ይሄ የተራራው ዲዛይን ነው። ምን አይነት እንደሆነ የሚያሳየው የተራራው ዲዛይን ነው። በዲስፕሌይ ያስቀመጡት ሞዛይክ ላይ ይራቀቃሉ። አይገልጸውም። በስማ በጣም ነው የሚራቀቁት። እንግዲህ ሙሴ አትገባም የተባለባትን ምድር ከሩቅ ሆኖ ያየባት ተራራ ላይ ቆማችሁ በእርግጥም አሻግራችሁ ስትመለከቱ እንደ ኢያሪኮ የመሳሰሉ ከተሞችን አቅጣጫዎችን ተከትላችሁ መጽሐፍ ቅዱስ ላይ እንግዲህ መግቢያ ላይ ያነበብኩላችሁ ክፍል ላይ የተጠቀሱ ከተሞችን በየአቅጣጫቸው በየዙሪያቸው መመልከት ትችላላችሁ ማለት ነው። በጣም የሚያስገርም ነው። ይህንን
ቦታ በእውነት በመጎብኘቴ እንዲሁም ከእናንተ ጋር ደግሞ አብሬ በመጎብኘቴ በጣም 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 ደስ ብሎኛል። ደስተኛ ነኝ። ጉዟችን ገና ነው፣ ይቀጥላል። ስለዚህ ወደ መጨረሻው መዳረሻችን ወይም ወደ ምንጠመቅበት የዮርዳኖስ ወንዝ ነው የሚሆነው ጉብኝታችን ማለት ነው። በነገራችን ላይ ጆርዳን ሀገሪቷ ስሟን የወሰደችው ከወንዙ ነው ወይም ከዮርዳኖስ ሪቨር ነው። ስለዚህ በሱ ስም ነው የምትጠራው ማለት ነው። አሁን እንግዲህ ወደ መጨረሻ ዴስቲኔሽናችን ወይም ወደ መጨረሻው መዳረሻችን ነው እየሄድን ያለ ነው። ይሄውም እንግዲህ መጀመሪያም እንደነገርኳችሁ መግቢያ ላይ ከልጅነቴ ጀምሮ ሳነበው የነበረው ጆርዳን ሪቨር ወይም የዮርዳኖስ ወንዝ ማለት ነው። እንግዲህ የዮርዳኖስ ወንዝን በተለያየ ሳይድ ማግኘት ትችላላችሁ። በጆርዳንም በፓለስታይንም ሳይድ ማግኘት ትችላላችሁ። ወንዙ በአጠቃላይ ረጅም ወንዝና ብዙ ነገሮችን የሚያካልል በመሆኑ ማለት ነው የተለያዩ ድንበሮችንም የሚወስን እንደመሆኑ አሁን እኛ ኮኔክሽናችንም ተቋርጧል። ምክንያቱም ተራራው ላይ ከደረስን በኋላ የማውንት ኔቦን ስናልፍ ኔትወርክ ሙሉ በሙሉ የጆርዳን ኔትወርክ ይቋረጣል። አይዶ ነው እኔ ስልኬም የሹፌራችንም ዋይፋይ አሁን በአጠቃላይ እየሰራ አይደለም። ኔትወርክ እንደማይሰራም እዚህ አካባቢ ነግሮኛል። ምክንያቱም ወደ ቦርደር ስትሄዱ ብዙ ጊዜ ኔትወርክ አይሰራም። ስለዚህ አሁን ወደ ዮርዳኖስ ወንዝ ማለትም በትክክል እንዳልኳችሁ አክቹሊ የሆነው ትክክለኛውን ቦታ ይሄ ነው የሚለው ድምዳሜ ላይ የተደረሰው በተለያዩ መጽሐፍ ቅዱሳዊ ምክንያቶች ነው። በተለይ ስንመጣ ያየነው ቤተክርስቲያን የግሪክ ኦርቶዶክስ ቤተክርስቲያን መጀመሪያ ላይ መሬቱ ላይ በተገኘው ካርታ መሰረት ያ ቦታ ክርስቶስ የተጠመቀበት ቦታ እንደሆነ በዚህ ጆርዳን ውስጥ እንደሚገኝ ያ ካርታ አረጋግጧል። የበፊቱ ምስል የያዘው ካርታ ማለት ነው። ስለዚህ በዛ ካርታ መሰረት በዛ ጥንታዊ ካርታ መሰረት በትክክል ጌታ የተጠመቀበት ቦታ የሚገኘው እዚህ ጆርዳን ውስጥ ለፊልስጤምና እስራኤል ድንበር አቅራቢያ እንደሆነ ነው የሚናገሩት። ለሙት ባህርም አቅራቢያ ማለት ነው። ራሱ ጆርዳን ሪቨር ይመጣና ሙት ባህር ነው መጨረሻውን የሚያደርገው ማለት ነው። አሁን ሙት ባህር ከሩቅ ይታየን ጀምሯል። እዛ ጋ የምታዩት ሙት ባህር ነው። እንግዲህ እኛም ለመድረስ እየገሰገስን ነው። እሱም ከሩቅ እየታየን ነው። ከበዳ ነው፣ ቁልቁል ነው። ወደ ምድር እንግዲህ ጥልቅ ነው እየወረድን የምንገኘው። ወደ ምድር ዝቅተኛው ስፍራ ነው እየወረድን የምንገኘው። በጣም ግዙፍ ተራራ ነው። ብዙ መጽሐፍ ቅዱሳዊ ተአምራት የተፈጸሙበት ቦታ ነው። እንዳልኳችሁ ጦርነት የተነሳበት፣ ሀገራትም የተወዛገቡበት፣ የኔ ነው የተባባሉበት በጣም አስገራሚ ወንዝ ነው ዮርዳኖስ ወንዝ ማለት ነው። ስለዚህ አሁን እንግዲህ ጥቂት ኪሎ ሜትሮች ጉዞ ይቀረናል። ከጥቂት ኪሎ ሜትሮች በኋላ እንግዲህ እንጠመቃለን። የዛሬው ቪዲዮ እንግዲህ የትንሣኤ በዓል ቪዲዮ ነው። እንደገና ደግሞ ጥምቀት ከማከናወናችን በፊት ያው እንግዲህ ቡና ምናምን እንሞክረ የለ ጆርዳንን ሳስጎበኛችሁ አማንን ስንጎበኝ ገና ብዙ ጉብኝቶች የቡት ባህርም ለብቻው ስለማስቃኛችሁ ያን እንግዲህ ቡናቸውን የባህላዊ ምግባቸውን እንሞክራለን። በአሁኑ ግን ጉዞ ቡና እንጠጣም ምግብ አንበላም፣ ቢኮዝ ሳንጠመቅ አንበላም ማለት ነው። ስለዚህ መጀመሪያ ወደ ጥምቀቱ ነው የሚሄደው፣ ከተጠመቀም በኋላ ስለምንበላ ማለት ነው። አሁን ወደዛ ነው እየሄድኩ ያለሁት። በጣም ነው የሚያምረው ኤቭሪ ዳይሬክሽን የማየው ነገር። እዛ ደርሼ ደግሞ ስለ ዮርዳኖስ ወንዝ ደግሞ ተወሰነ እነግራችሁና እንግዲህ ያው ስመኛው እንደኖርኩት ሁሉ በመጨረሻ እንግዲህ እዛ አጣመቃለሁ ማለት ነው። እንግዲህ እግዚአብሔር ሁሉንም የሚያሳካው መንገዳችን ጀምረናል። አብራችሁኝ ስላላችሁ በድጋሚ በጣም አመሰግናለሁ። በቀጣይ ብዙ ቦታዎችን ስለምናይ አብራችሁኝ ቆዩ። ሰብስክራይብ በማድረግ የደወል ምልክቷን መጫን አትርሱ። እንግዲህ አሁን በባፕቲዝም ሳይት ላይ ደርሰናል። ሳይቱ እንግዲህ በጣም ቦታው ጥብቅ ስለሆነ አሁን የሚወስዳችሁ መኪና አይወስዳችሁም፣ የሚያመጧችሁ እዚህ ቦታ ላይ ነው። ይሄ የጌታ ኢየሱስ ክርስቶስ የጥምቀቱን ቦታ የምትጎበኙበት ነው። የፊልስጤምና የጆርዳን ድንበር ላይ ስለሚገኝ በዛኛው ሳይት ደግሞ የእስራኤልን ቦርደር ስላለ ጥብቅ ቦታ ስለሆነ ማለት ነው። ስለዚህ ራሳቸው ናቸው የሚወስዷችሁ። ያመጣችሁት መኪና ካለ ወይም ተከራይታችሁ የመጣችሁት መኪና እዚህ ጋር ይቆማል። ከዛ በኋላ እዚህ ገብታችሁ ነው የምትጠይቁት ማለት ነው። እንግዲህ አሁን እዚህ የቱሪስት ፖሊስ ኦፊስ ነው የሚባለው። ቱሪስት ፖሊስ ኦፊስ ላይ ይህን ትኬት ቆረጥን። የቦርደር ቦታ ስለሆነ ምንም መኪና ይዛችሁ መሄድ አትችሉም ማለት ነው። ስለዚህ ይህን ትኬት በ12 የጆርዳን ዲናር ትገዛላችሁ ማለት ነው። ስለዚህ በጆርዳን ዲናር የገዛነውን እየጠበቅን ነው። በግሩፕ ነው የሚካሄደው። ሁሉም እዚህ ጋር የምታያቸው ወደ ጥምቀቱ ቦታ የሚሄዱት በግሩፕ ነው ማለት ነው። አብረን ነው የምንሄደው። እዚህ ቦታ ላይ የመጡ እንግዲህ የተለያዩ አብያተ ክርስቲያናት፣ ቀሳውስት፣ ታዋቂ ሰዎች፣ ጳጳሳት ፎቶግራፎችን ነው ደርድረው የሚያሳዩቸው ማለት ነው። እንግዲህ ሄድ ድረስ እንጠብቃለን። እዚህ ሆነን የሚወስዱን ከዚህ ጋር ነው። ፕሬዚደንት ቭላዲሚር ፑቲንም እዚህ መጥቶ ጎብኝቶ ነበረ። በ2012 ነው ፑቲን ይህን እዚህ ቦታ መጥቶ የተጠመቀውና ቦታውንም ያየው ማለት ነው። አቡነ ሽኖዳ
በጣም ወዳቸው ሰው ናቸው። ብፁዕ አቡነ ሽኖዳ እሳቸውም እዚህ ቦታ መጥተው ነበር። ቦታውን ጎብኝተዋል፣ ባርከዋል። በጣም ደስ ይላል። ይሄ እዚህ ጋር የምታዩት ማፕ እንግዲህ ቅድም የገባንበት የግሪክ ኦርቶዶክስ ቤተክርስቲያን ማለትም አዳባ ከተማ ላይ ያየነው ቤተክርስቲያን ያሳየው ነገር ነው። ይሄውም እንግዲህ እዚህ ጋር እንደምታዩት የትኛው ነው በትክክል ጌታ የተጠመቀው የቱ ጋር ነው የሚለውን የጥንታዊ ካርታ ሲገልጸው በእነዚህ ሁለት አሳዎች ነው። እዚህ ጋር አሳዎች ታያላችሁ። አንዱ ከሙት ባህር የሚመለስ ነው። ይሄ ሙት ባህር ነው፣ ከሙት ባህር የሚመለስ ሲሆን አንዱ ደግሞ ወደ ሙት ባህር እየሄደ ያለ አሳ የሚገናኙበት ቦታን ያሳያል። እንግዲህ ሙት ባህር ውስጥ ምንም ህይወት ስለሌለ ሙት ባህርም በሌላ በስፋት አሳያችኋለሁ። ይሄ ደግሞ ወደ ኢያሪኮ የሚሻገር ድልድይ ያለበት ቦታ ነው። እንግዲህ ይሄኛው ቦታ በትክክል ስፔሲፊክ ጌታ የተጠመቀበት የሚባለው ይሄኛው ቦታ መሀሉ ቦታ እንደሆነ ነው ይሄ ማፕ የገለጸው ማለት ነው። ስለዚህ እዚያ ድልድዩን ያሳያል። በአጠቃላይ እዚህ ላይ ኤክስፕሌን ስለሚያደርገው ሁሉንም ማለት ነው። ይሄንኑ ሳይት በነገራችን ላይ ከፓለስታይን ሳይድም መጎብኘት ትችላላችሁ። እስራኤልም የሚሄዱ ሰዎች ከእስራኤልም በኩል መጥተው ይጎበኛሉ ማለት ነው። ቱሪስት ፖሊስ አለ፣ እነሱ ናቸው የሚወስዷችሁ ማለት ነው። ከተለያየ ሳይት መጎብኘት ትችላላችሁ። በነገራችን ላይ በሞዛይክ ተስሎ እዛ የግሪክ ኦርቶዶክስ ቤተክርስቲያን መሬት ላይ የተገኘው ካርታ ፕራይስለስ ነው ማለት በቃ በጣም በውድ ዋጋ የሚተመን ነው። ምክንያቱም ባይብል ላይ የተጠቀሱ 150 ቦታዎችን በትክክል ሜንሽን አድርጓል። ካርታው ላይ በትክክል እንዲገኙ ረድቷል፣ ሜንሽን አድርጎ አስቀምጧልና በጣም የሚደንቅ ነው። እንግዲህ አስቡት ላይ በ4ኛው መቶ ክፍለ ዘመን ቤተክርስቲያኑ ተገነባ፣ በ6ኛው መቶ ክፍለ ዘመን መሬቱ ላይ እንዲሳል ተደረገ በሞዛይክ። ሞዛይክ እንግዲህ እንዴት እንደሚሰራ ቅድም አይተናል። ከማዳባ ከተማ ላይ አይደለ እያንዳንዷ ድንጋይ እንዴት እያደረጉ በእንትን እንደሚያስቀምጡ እንደዛ አድርገው ከ2 ሚሊዮን በላይ ሞዛይኮች ደርድረው ያንን ካርታ አስቀምጠው ታሪኩን አሻግረዋል። 150 ባይብሊካል ፕሌሶች በደንብ እንዲገኙ ዛሬ ላይ እንዲደርሱ ረድቷል ማለት ነው። እና እሱ በጣም ዋጋ የማይወጣለት ይሄ ነው ዋጋው የሚባል አይደለም። በቃ ዋጋው የሚተመን አይደለም። በጣም ትልቅ ነገር ነው። እና በተለይ አብያተ ክርስቲያናት ታሪክን በማሻገር ኦል ኦቨር ዘ ወርልድ በኢትዮጵያም እንደምታውቁት ነው፣ በራሽያም ብትሄዱ፣ በግሪክም ብትሄዱ፣ ወደ ኢየሩሳሌም ብትመጡ ብዙ ቦታ እንግዲህ ቤተክርስቲያኖች በጣም ብዙ ታሪክን በማሻገር ጠብቆ በማኖር በጣም ብዙ ውለታ ለዓለም ውለዋል። መንፈሳዊ ልዕልናቸውን ባሻገር ደግሞ እንዲህ ብዙ ቦታዎች እንዲገኙ ታሪክን ሰንዶ በማቆየት ቤተክርስቲያን ከዓለም ድረስ ታሪኳ ሰፊ ነው፣ በጣም ትልቅ ነው እና በጣም ያስደስታል በእውነቱ። እንግዲህ ወደ ቪዲዮአችን መጨረሻ ወደ ምንጠመቅበት ቦታ ልንሄድ እንግዲህ ደቂቃዎች ቀርተውናል። ኦኬ። በዚህ ባስ እንግዲህ ወደ ድንበሩ 5 ኪሎ ሜትር ናት የምንሄደው። 5 ኪሎ ሜትር በዚህ ባስ ደርሰን ባሱ መልሶ እዚሁ ቦታ ያመጣቸዋል። በጣም የጓጓሁት እውነት ለመናገር ቆመንና መጠመቂያ ቦታ ከመድረሳችሁ በፊት ማየት ያለባችሁ ነገር አለን እንደወረደንሽ። ኦኬ፣ እዚህ ጋር ያስቆመን እንግዲህ ይሄንን ቪው አታገኙትም ብሎ ነው። ከኋላችን የምታዩት ከተማ ኢያሪኮ ከተማ ነው። የኢያሪኮን ከተማ በዛ ሳይድ አናየውም። እንግዲህ ቦታው በጣም ጥንታዊ ነገሮች ያሉበት በመሆኑ በጣም ብዙ ነገሮች የተፈጸሙበት ስለሆነ ነው ያሳየን። እንግዲህ ከኋላችን የምታዩት መጽሐፍ ቅዱስ ላይ የምታውቋት ኢያሪኮ ከተማ ነች። በጣም የሚገርመው ያላችሁ ሁሉም ማውንት ኦሊቭስ ማለት ያለው ደብረ ዘይት ተራራ ኢየሩሳሌም ከዚህ ቀደም ያስጎበኟቸው የኢያሪኮ ከተማ ሁሉንም ከዚህ ቦታ ላይ መመልከት ትችላላችሁና በጣም የሚገርም ቦታ። ኢየሩሳሌም ለሩቅ ተይዘ ተራራው ላይ ኢየሩሳሌም ኢየሩሳሌምን ከዚህ ቀደም በደንብ ጎብኝተናል። በዚህ ጋር የምታዩት ደግሞ የኢያሪኮ ከተማ ነው። መጠመቂያ ልብስ መግዛት አለብን። ልብስ ያስፈልገናል፣ ስትጠመቁ የምትለብሱት ማለት ነው። ኦኬ፣ ለማንኛውም ይሄን ነው እኛ በሳይዛችን እንግዲህ ስንጠመቅ የምናደርገውን ገዝተናል ማለት ነው። እቃችንን ከገዛዛም በኋላ አሁን ጉዞ ወደ ወንዙ እየወረድን ነው ማለት ነው። እንግዲህ ወደ ወንዙ የምንሄድበት መንገድ እንደምታዩት ሼድ አለው። ምክንያቱም በጣም ሞቃት ፕሌስ ነው ብያቸዋለሁ። ሼድ አድርገውታል። ያው ጥላ ሆኖላችሁ ትጓዛላችሁ ማለት ነው። ለዘመናት ስመኛው የኖርኩት ነገር ሊሆን ነው። ልጠመቅ ነው። ከ2000 ዓመት በፊት ጀምሮ የሚመጣ ምንጭ ነው የምታዩት። ይሄ ምንጭ ከጆርዳን ወንዝ ጋር ሄዶ ይገናኛል እና እዛ የነገርኳችሁ የሞዛይኩ ማፕ ላይ በጣም ታሪካዊ የሚባለው ማፕ ላይም ተጠቅሷል። ይሄ ምንጭ እንደምታዩት ማለት ነው። በጫካው ስትጓዙ ከጥግ ትመለከቱታላችሁ። የምትመጡ የእግር ጉዞ አለው። ይሄ እናስባችሁበት ነው። በነገራችን ላይ ይለያያል። ከእስራኤልም በኩል የሚመጡ አሉ፣ እንደገና ከፓለስታይን በኩል የሚመጡ አሉ። ስለዚህ ቦታ ሁሉም ይለያያል። እሺ፣ አሁን እኛ ከጆርዳን በኩል ነው እየጎበኘን ያለን። ይሄ ነው እንግዲህ የመጥምቁ ዮሐንስ ጌታን ያጠመቀበት ስፍራ።
በሞዛይኩ ካርታ ላይ እንደተመለከታችሁት በዚህ ቦታ የምንመለከተው ኢየሱስ ክርስቶስ የተጠመቀበትን ስፍራ ነው። ይህ በዮርዳኖስ የተሰየመው የውሃ ምንጭ ሲሆን የፍሰቱ ታሪክ ከ2000 ዓመታቶች በፊት ይጀምራል። ይህ ቦታ እንደምታዩት ኢየሱስ ክርስቶስ የተጠመቀበት ትክክለኛው ስፍራ ነበር። ከ2000 ዓመታቶች በፊት የዮርዳኖስ ወንዝ በዚህ ስፍራ ላይ ይፈስ ነበር። ኢየሱስ ክርስቶስም የተጠመቀው በዚሁ ወንዝ ነበር። አሁን ግን ወንዙ ደርቋል። ለዚህ ደግሞ ምክንያቱ ግድቡ ነው። ግድቡ በሰሜናዊ አቅጣጫ ላይ ጣልቃ ገባ። ስለዚህ ውሃውን ቀነሰው ወደዚህ ከመምጣት። በመጽሐፍ ቅዱስ ውስጥ እንደተቀመጠው ኢየሱስ ክርስቶስ ከገሊላ መጣ። እዚህ ጋር ቆመን እንደምንመለከተው ተራራውን መመልከት እንችላለን። ተራራው የደቡብ ገሊላ ክፍል ነው። ኢየሱስ ክርስቶስ ከገሊላ ሲመጣ አጥማቂ ዮሐንስን አገኘው ተብሎ እንደተጻፈው፣ ቀጥሎም በሱ ለመጠመቅ እንደመጣ ነገረው። ነገር ግን አጥማቂ ዮሐንስ ለኢየሱስ ክርስቶስ እንደውም እኔ ባንተ ልጠመቅ ይገባኛል ሲል መለሰለት። ይህ በሆነበት ሰዓት ሰማያት ተከፈቱ፣ መንፈስ ቅዱስም ወረደ፣ የምወደው ልጄ ይህ ነው የሚል ድምፅም ከሰማይ ተሰማ። እዚህ ጋር ጥያቄው አንድ ነው። ይህ ቦታ በትክክልም ኢየሱስ ክርስቶስ መጠመቂያ ስፍራ ለመሆኑ ማስረጃው ምንድን ነው የሚል ጥያቄ ነው የሚነሳው። የመጀመሪያው ማስረጃ አዲስ ኪዳን ላይ ኢየሱስ ክርስቶስ በቢታንያ እንደተጠመቀ የሚገልጸው ሲሆን ይህ ቦታ ደግሞ ቢታንያ ነው አሁን የምትገኙበት። ቢታንያ ደግሞ በጣም ትልቅ ነች። በቅዱሱ መጽሐፍ ላይ በትክክልም ቢታንያ የትኛው ክፍል ነች የሚለው ግን አልተጠቀሰም። ምናልባት ብዙዎቻችሁ እዚህ ከመምጣታችሁ በፊት ማዳባን ጎብኝታችኋል ብዬ አስባለሁ። በማዳባ ቤተ ክርስቲያን አለ ቅዱስ ጊዮርጊስ። በቤተ ክርስቲያን ውስጥ በሞዛይክ የተሰራ ካርታ መሬቱ ላይ እናገኛለን። በካርታው ላይ የዮርዳኖስ ወንዝ እነዚህን ዛፎች እንዲሁም ይህንን ቦታ በትክክል ገልጾ ያስቀምጠዋል። በግልጽ ቋንቋም ቢታንያ በሚል አስቀምጦታል። በሀገሪቱ ውስጥ የተጻፉ የሃይማኖታዊ ሀብቶች፣ የታሪክ ዶሴዎችም ይህንኑ ይስማሙበታል። የጌታችን የኢየሱስ ክርስቶስ የጥምቀት ስፍራ ዴድሲ ከተባለው ስፍራ 5 ማይል እንደሚርቅ ያስቀምጣሉ። ከዚህ ቦታ እስከ ዴድሲም 5 ማይል ብቻ ነው የሚርቀው። ልብ በሉ። ለረጅም ጊዜያት በጣም ብዙ አባቶች መጥተዋል። ከኦርቶዶክስ፣ ከካቶሊክ፣ ከፕሮቴስታንት፣ ከሌሎችም የክርስትና ሃይማኖቶች። በትክክልም የኢየሱስ ክርስቶስ የጥምቀት የተስተናገደበት እዚህ ቦታ እንደነበር ይስማሙበታል። እዚህ ቦታ ላይ አጥማቂ ዮሐንስ ሲያጠምቅ ይጠቀምበት የነበረው ስፍራ ላይ ቤተ ክርስቲያን የነበረ ሲሆን በጎርፍ ምክንያት አሁን ቤተ ክርስቲያኑ እንደምታዩት ወድሟል። ይሁንና አሁንም ከመሬት በታች ፍርስራሾቹ ተገኝተዋል። ይኸውና ፊት ለፊት እንደምታዩት። አሁን ፎቶ እንድታነሱ ጊዜ ልስጣችሁ። ከዚያ ወንዙ ጋር እንሄዳለን፣ እናየዋለን። እዚህ ጋር የምትመለከቱት የአጥማቂ ዮሐንስ ቤተክርስቲያን ፍርስራሽ ነው። እንግዲህ እንደምታዩት እዚህ ጋር ቤተክርስቲያን ነበር ለማስታወሻ የተሰራ። ወንዙ በፊት እዚህ ድረስ ይመጣ ነበር። አሁን ግን እዚህ ድረስ መምጣቱን ቀርቷል። ስለዚህ እዛ ጋር ነው ያለው። ወደ ወንዙ እንሄዳለን። ነገር ግን በትክክል ጌታ የተጠመቀበት ቦታ ይሄ ነው። እንደዚህ አድርጋ አስቀምጦታል። እዚህ ጋርም ደግሞ የመጥምቁ ዮሐንስ ቤተክርስቲያን ለማስታወሻነት ተሰርቶ ነበር። ነገር ግን በእርዝኩዌክ ወይም ደግሞ በመሬት መንቀጥቀጥ ቦታው አሁን ላይ ኤግዚስት አያደርግም። ግን ኦሪጂናል ህንጻው አለ። ተፈልፍሎ አውጥተውት ከስር እንደዚህ ከበው አስቀምጠውታል። ይሄ ነው እንግዲህ የመጥምቁ ዮሐንስ ቤተክርስቲያን ተብሎ የታነጸው ለማስታወሻ ማለት ነው። እዛ ማፕ ላይ ግሪክ ኦርቶዶክስ ቤተክርስቲያን ማፕ ላይ እንዳያችሁት ማለት ነውና እርዝኩዌክ ነው ያፈረሰው ተብሎ ነው ታሪክ ላይ የተጻፈው። አሁን ላይ ያለውን ህንጻ እንደምታዩት ጠብቀውታል። እንደዚህ ሞዛይክ ግን በቃ ይጠበቡበታል። በየቦታው ሞዛይክ ተመልከቱ። አሁን ወደ ወንዙ በሼዱ እየሄድን እንኳን በየመሃሉ እንደዚህ አይነት በሞዛይክ የተሳሉ ስዕሎች እናያለን። ይሄ እንግዲህ መጥምቁ ዮሐንስ ጌታ ኢየሱስ ክርስቶስን ሲያጠምቀው የሚያሳይ ስዕል። በነገራችን ላይ ወንዙ እንግዲህ በአጠቃላይ 360 ኪሎ ሜትሮች በላይ የሚያቋርጥ ወንዝ ነው። በየጊዜው እንግዲህ በመሬት መንቀጥቀጥ በተለያየ ስትራክቸር ለው አቅጣጫውን ቀይሯል። መጠኑም እየቀነሰ እንደሄደ ነው ታሪክ የሚያሳየው። እንግዲህ ወንዙ እዚህ ድረስ ይመጣ ነበር፣ ግን አሁን መምጣቱን አቁሟል እዚህ ድረስ ማለት ነው። አሁንም ይኸውላችሁ እንደዚህ በሼድ ነው መንገዱ። በጣም ነው ደስ የሚለው፣ ምክንያቱም ፀሐዩ በጣም ሀሩር ስለሆነ ፀሐዩ ሳይነካችሁ እንድትጓዙ ያደርጋቸዋል ማለት ነው። እና በጣም ኢንተረስትድ ነው መንገዱ ደስ ሲል። በቃ አሁን እዚህ ጋር የግሪክ ኦርቶዶክስ ቤተክርስቲያን አለ የመጨረሻ የምናገኘው ማለት ነው ከወንዙ በፊት። አሁን ሼዱም እዚህ ጋር ያልቃል መንገዱ። ሼዱም ከጨረስን በኋላ እንደምታዩት ቤተክርስቲያኑ ጉልላቱ ይታያል ከሩቅ። እንደምታዩት እዚህ ጋር ያለው እንግዲህ የግሪክ ኦርቶዶክስ ቤተክርስቲያን ነው።
የሚያምር ነው ቤተክርስቲያኑ። አሁን እንግዲህ ለምታዩት እዚህ መጠመቂያ ቦታ ጋር ደርሰናል። ወታደሮች አሉ እዚህ ጋር የድንበር ጠባቂዎች። ይሄ ድንበር ነው ከወንዙ ማዶ ፓለስታይን። እንግዲህ አሁን ይሄ የመጨረሻው ወንዝ ላይ ነው የደረስነው የምንጠመቅበት ማለት ነው። በዛ ጋር የምታዩት ፊልስጤም ምድር ነው። በዚህ በኩል ደግሞ ዮርዳኖስ ነው። ወንዙን የሚለያቸው የዮርዳኖስ ወንዝ ሁለቱን ጆርዳንና ዌስት ባንክን ይለያቸዋል። ከኋላ የምታዩት ግን የፊልስጤም ምድር ነው እያልኳችሁ። ከኋላ የእስራኤል ባንዲራ ታያላችሁ። ምክንያቱም ቦርደሩን የምትቆጣጠረው እስራኤል ነች። ያው ዌስት ባንክ ውስጥ ያለውን ከጆርዳን ጋር የሚያዋስነውን ቦርደር በሙሉ ዘግታ የምትቆጣጠረው እስራኤል ስለሆነች ነው። መሬቱ ግን ያው የፊልስጤማውያን ናቸው የሚኖሩበት ማለት ነው። ልብሳችንን እንግዲህ ቀይረናል። አሁን ወደ ወንዙ ሄደን ልንጠመቅ ነው ማለት ነው። ትንሽ ደቂቃ ነው የሰጡኝ። አንዳንዶች ያው ካህን ይዘው መጥተው ምናምን ይጠመቃሉ። አንዳንዶችም ደግሞ ብቻቸውን መጥተው ይጠመቃሉ። አይ ቲንክ ሀበሾችም አሉ መሰለኝ በዛኛው በእስራኤል ሳይድ የመጡ። እኔ የማጠምቃችሁ በውሃ ነው፣ ነገር ግን አብዝቶ የሚበልጠኝ ከኔ በኋላ ይመጣል። በጫማውን ጠፍር ፈታ ዘንድ እንኳ የማይገባኝ እርሱ በመንፈስ ቅዱስና በእሳት ያጠምቃችኋል። መንሹ በእጁ ነው፣ የአውድማውንም እህል ያጠራል፣ ስንዴውንም በጎተራው ይሰበስባል። ሕዝቡ ሁሉ ከተጠመቁ በኋላ ጌታ ኢየሱስም ተጠመቀ። መንፈስ ቅዱስም በርግብ አምሳል በእርሱ ላይ ወረደ። ተጠመቅኩኝ። ደስ ይላል። ይሄ ከወንዙ ዳርቻ ያለ መቀየሪያ ክፍል ነው እና ልብሳችሁን ከተጠመቃችሁ በኋላ እዚህ ትቀይራላችሁ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም እንዲጠብቁ እያስተማራችኋቸው ደቀ መዛሙርቴ አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። አሜን። እንግዲህ ተጠምቀን አሁን ቀይረን ወጣን። ክቡራን ተመልካቾቼ እንግዲህ እግዚአብሔር የምትመኙትን ሁሉ ያሳካ፣ የምትፈልጉትን ሁሉ ያደርግላችሁ። ምኞታችሁ ይህን ቦታ መርገጥ ለሆነ ሁሉ ሁላችሁንም ያሳካላችሁ ምኞቴ ነው። መልካም የትንሣኤ በዓል። ሕያውን ከሙታን መካከል ለምን ትፈልጋላችሁ? በዚህ የለም፣ ተነስቷል። ይኸውላችሁ ድንጋዩ ተንተባሎ አገኘነው። ወደ ውስጥ ስንገባ የጌታን አካል አጣነው። የለም፣ ጌታችን አካል ተወስዷል። እናም ሁለት መላእክት አየን፣ እንደ ፀሐይ የሚያንጸባርቁ በታላቅ ድምፅም ሕያውን ከሙታን መካከል ለምን ትፈልጋላችሁ አሉ። ይገርማል። እውነቴን ነው። እመኑን እንጂ እመኑን። እኛ አይተናል፣ እናንተም ሂዱና እዩ። መቃብሩ ባዶ ነው። ጴጥሮስ እመን፣ ጌታችን ተነስቷል።